አርዕስተ ዜና። በቅዱስ ላሊበላ ውቅር አብያተ ክርስቲያናት እየተደረገ ያለው ጥገና ቅርሱን በዘላቂነት ለመጠበቅ የሚያስችል እንደሆነ የቱሪዝም ሚኒስቴር ገለጸ። የምግብ ደህንነትና የቆይታ ጊዜ መለየት የማህበረሰቡን ጤና ለመጠበቅ ወሳኝ ሚና እንዳለው የዘርፉ ባለሙያዎች ተናገሩ። ከውጭ በህንድ የተከሰተውን የባቡር አደጋ መንስኤ ለማወቅ የሚያስችል ምርመራ ተጀመረ። ጤና ይስጥልን ተመልካቾቻችን፣ እንደምን ውላችኋል? የዕለተ ሰኞ የእኩለ ቀን ዜናዎቻችን ይቀርባሉ። ከዜናዎቹ ጋር ሰናይት ሰይፉ ነኝ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከብራዚል የውጭ ጉዳይ ሚኒስትር ማውሮ ቬራ ጋር ተገናኝተው በልዩ ልዩ ጉዳዮች መምከራቸውን አስታወቁ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በኢትዮጵያና በብራዚል መካከል ግንኙነትን ስለማጠናከርና በብዝሃ ወገን ጉዳዮች ላይ ውይይት ስለማድረጋቸው ነው ያስታወቁት። በቅዱስ ላሊበላ ውቅር አብያተ ክርስቲያናት እየተደረገ ያለው ጥገና ቅርሱን በዘላቂነት ለመጠበቅ የሚያስችል እንደሆነ የቱሪዝም ሚኒስቴር ገለጸ። ጥገናውን የፈረንሳይና የኢትዮጵያ ባለሙያዎች እየሰሩት ይገኛል። ዮሐንስ ፈንታሁን ዝርዝሩን ያቀርበዋል። የቅዱስ ላሊበላ ውቅር አብያተ ክርስቲያናት ዓለም አቀፍ ቅርስ እድሳት በመከናወን ላይ እንደሆነ የቱሪዝም ሚኒስቴር አሳወቀ። ይህ በኢትዮጵያ በዓለም ቅርስነት ከተመዘገቡ የሚዳሰሱ ቅርሶች የመጀመሪያ የሆነውና በውስጡ ከአንድ ቋጥኝ የተፈለፈሉ 11 አብያተ ክርስቲያናትንና ሌሎች ቅርሶችን የያዘ ሃይማኖታዊ የመስህብ ስፍራ ከዕድሜ ብዛትና ከሰው ሰራሽ ተጽዕኖዎች የተነሳ የተለያዩ ጉዳቶችን እያስተናገደ ይገኛል። የኢትዮጵያ መንግስት ከፈረንሳይ መንግስት ባገኘው የገንዘብና ቴክኒካል ድጋፍ ቅርሱ የደረሰበትን ጉዳት የማጥናት ተጨማሪ ጉዳቶች እንዳይኖሩ የመከላከልና በዘላቂነት ጥበቃ ለማድረግ የሚያስችሉ ስራዎች ሲሰሩ እንደቆዩ ቱሪዝም ሚኒስቴር አሳውቋል። በፈረንሳይ መንግስት በኩል ከኢትዮጵያ መንግስት ጋር በመተባበር ሁለት ጉዳዮች ላይ ውሳኔ ያሳለፉ። የመጀመሪያው አስቸኳይ ጥናት በማካሄድ በአሁኑ ሰዓት በተለይ በተወሰኑ ቤተክርስቲያን ላይ በጣራ መልክ ተሰርቶ የሚገኘው ከፍተኛ ክብደት ያለው ብረት እንዲነሳ ማድረግ አንዱ አማራጭ። ሁለተኛው ጉዳይ ደግሞ በቤተክርስቲያኑ ጣራውን ማንሳት ብቻ ሳይሆን በአጠቃላይ በቅርስና መዳረሻ ልማት አስፈላጊ የሆኑ ስራዎች እንዲከናወኑ፣ ይህም ዘላቂ ላሊበላ የሚባል ፕሮጀክት እንዲመሰረት ምክንያት ሆኗል ማለት ነው። የውቅር አብያተ ክርስቲያናቱን ጥገናና የቅርስ ጥበቃ በገንዘብ የሚደግፈው የፈረንሳይ ልማት ኤጀንሲ በበኩሉ በዩኔስኮ መሪነት የሚከናወነውን የቅርስ ጥበቃና ዘላቂ የላሊበላ ልማት በመደገፍ ላይ መሆኑን ገልጿል። Since 2019 we have funded studies but also ከ2019 ጀምሮ ለተለያዩ ጥናቶችና ፕሮጀክቶች የገንዘብ ድጋፍ አድርገናል። እነዚህ ፕሮጀክቶችም ላሊበላ በእምነት የታነጸ የተሰኘ ኤግዚቢሽን፣ የዘላቂ ላሊበላ ፕሮጀክት፣ የቀድሞ የተሰራውን መጠለያ ለመቀየር የሚያስችል ጥናትና ሌሎች ጥናቶችን ያካተቱ ናቸው። የፈረንሳይ ልማት ኤጀንሲ ይህን የዓለም ቅርስና የኢትዮጵያ ኩራት የእድሳትና የጥበቃ ስራ መደገፍ በጣም አስፈላጊ እንደሆነ ያስባል። Because it is a world heritage, it is a living site, it is the pride of the country. የኢትዮጵያ ቅርስ ባለስልጣንም በቅዱስ ላሊበላ ውቅር አብያተ ክርስቲያናት እየተደረገ ያለው የቅርስ እድሳት በከፍተኛ ጥንቃቄ የሚከናወን መሆኑን ገልጿል። እንደ ላሊበላ ህዝብ ወይም ደግሞ የቤተ ክርስቲያኑ አካባቢ ያሉ ካህናትም በቶሎ ጥገናው እንዲካሄድ ይፈልጋሉ። ግን ደግሞ መሰረታዊ የሆነ ስራዎች መሰራት ስለሚገባቸው የህዝቡንም ትዕግስት ይፈልጋል ማለት ነው። አሁን የምናደርገው ቀጥታ ወደ ጥገናው ወደ ስራው ሳይሆን ለዚህ ምቹ ሁኔታ የመፍጠር ጥናቶችን እንዲጠና የማድረግ ስራዎችን እየሰራን ነው። የቅዱስ ላሊበላ ውቅር አብያተ ክርስቲያናት የእድሳትና የጥበቃ ስራ ሲጀመር ከተሰሩ ስራዎች አንዱ የሆነው የመጠለያ ጣሪያ ከታሰበለት አገልግሎት ጊዜ በላይ በመቆየቱ በአብያተ ክርስቲያናቱ ላይ ተጨማሪ አደጋዎች እየደቀነ ሲሆን ረጅም ጊዜ ያገለገለው ጊዜያዊ ጣሪያ በዘላቂነት ሊተካው የሚያስችል ጥናት እየተካሄደ እንደሆነና
የዩኔስኮ ፈቃድ ሲገኝ ሁሉንም አብያተ ክርስቲያናት በተመረጠ መጠለያ ለመሸፈን መታቀዱን የተናገሩት ደግሞ የዘላቂ ላሊበላ ፕሮጀክት መሪ ኪዳነ ማርያም ወልደ ጊዮርጊስ ናቸው። ትልቁ ችግር ምንድነው? ውሃ ነው። ከመሬት ላይ የሚመጣ ውሃ፣ ከአየር ላይ የሚመጣ ውሃ ከየትኛውም የላሊበላ አብያተ ክርስቲያናት ከውስጥ የሚመጣ ውሃ አይጎዳውም። ግራውንድ ዋተር የለም ሊያጠፋው የሚችል ግን ዝናቡ ደጋ እንደመሆኑ በከፍተኛ ቦታ ላይ እንደመሆኑ መጠን ልክ የሐምሌና የነሐሴ ዝናብ ከፍተኛ ነው። ከዛ በኋላ ያለው ደረቅ ነው፣ በጣም ደረቅ ሲዝን ነውና ውሃው ዝናቡ ሲነካው ከዛ በኋላ እንደገና ተመልሶ ፀሐይ ሲሆን የመፈርፈር ነገር አለ። ተቀዛቅዞ የቆየውን የቱሪዝም ዘርፍ ለማነሳሳት እንደ ሀገር ሰፋፊ ስራዎች እየተከናወኑ መሆናቸውም ተገልጿል። የምግብ ደህንነትና የቆይታ ጊዜ መለየት የማህበረሰቡን ጤና ለመጠበቅ ወሳኝ ሚና እንዳለው የዘርፉ ባለሙያዎች ተናገሩ። የግብርና ምርት ናሙናዎችን በዓለም አቀፍ የምዘና ደረጃ በመፈተሽ የኤክስፖርት ዘርፉን በመደገፍ ላይ መሆኑን በኢትዮጵያና በፈረንሳይ ባለሀብቶች የተቋቋመው ብሌስ አግሪ ፉድ ላቦራቶሪ አስታውቋል። በዘርፉ የባለሀብቶችና የተጠቃሚዎች ግንዛቤ ያልዳበረ በመሆኑ የመንግስት ቁጥጥር ሊጠናከር ይገባልም ተብሏል። ሳራ ሳለስላሴ ተጨማሪው እንደሚከተለው ታቀርበዋለች። የግብርናም ሆነ የምግብ ነክ ምርቶች ደህንነትና ጥራት መጠበቅ ለማህበረሰብ ጤና መጠበቅ ያለው ሚና ጉልህ ነው። ይህ እውን እንዲሆን ግን ሻጮችም ሆኑ ገዢዎች የምርቶችን የመጠቀሚያ ጊዜ መፈተሽ ልምድ ሊያዳብሩ ይገባል። የመጀመሪያው በጤና ቢሮ ደረጃ የምንጠይቅበት የኤክስፓየር ዴት ጉዳይ ነውና ማህበረሰቡ በአግባቡ የሚጠቀማቸውን እቃዎች ለጤናም እክል እንዳይገጥማቸው ኤክስፓየር ዴት ቼክ እናደርጋለን። ስፔሻሊ ፉድ ስታፍ ፕሮዳክቶች ስናስገባ የ1 ዓመት ጊዜ መኖር አለበት። በምግብ ነክ ምርቶች ደህንነትና ጥራት ላይ ትኩረት አድርጎ በመስራት ላይ የሚገኘው ብሌስ አግሪ ፉድ ላቦራቶሪም ከላቦራቶሪ ማፋጠኛ ዘዴዎች በተጨማሪም ተፈጥሯዊ መንገድን በመጠቀም የምግብ ደህንነት ቆይታ ጊዜን ይፈትሻል። የ1 ዓመት ቆይታ ካለው ለ1 ዓመት ያክል ተቀምጦ የ6 ወር ቆይታ ካለው ለ6 ወር ተቀምጦ ምን ያክል ደህንነቱና ጥራቱ ተጠብቆ ለምን ያክል ቆየ የሚለውን የምናጠናበት ሲስተም ነው ማለት ነው። ለሚሰጡት ናሙናዎች ፍተሻ አድርጎ የብቃት ማረጋገጫ ሰርተፊኬት ለመስጠትም ዓለም አቀፍ ተቀባይነት ያላቸውን የላቦራቶሪ መሳሪያዎችንና መስፈርቶችን ይጠቀማል። የፍተሻ አገልግሎቱን የምንሰጠው ከደንበኞች ሲመጣ ለደንበኞቹ ላመጡት ናሙና ነው። በእኛ ሰርቲፊኬሽን ሲሆን ደግሞ ሰርቲፊኬሽን ቦዲያችን የራሱ ስኬጁል አለው። በ3 ወር ሰርቪላንስ ኦዲት አለው። በየ3 ወር እየሄደ ያመጣል። በየ3 ወር ይፈተሻል፣ ይታደስልታል ማለት ነው። ፍቃዱ የሚታደስለት ምርቱ መጀመሪያ ሰርቲፋይ ሲደረግ የነበረውን የጥራትና የደህንነት ደረጃ ማሟላት ከቻለ ብቻ ነው። በዚህም ወደ ውጭ የሚላኩ ምርቶች ጥራታቸውን የጠበቁ መሆናቸውን ከማረጋገጥ ባሻገር ለህብረተሰብ ጤና ጠንቅ የሆኑ ምርቶች ሀገር ውስጥ እንዳይሰራጩም የበኩሉን ሚና ይጫወታል። የማንም ሀገር ሸቀጥ ማራገፊያ እንዳንሆን የእኛን መስፈርት ሲያሟላ ብቻ ነው መቀበል ያለብን። ይህን ለማድረግ ደግሞ ምን ያስፈልጋል? የተደራጀ ዘመናዊ ላቦራቶሪ። የተደራጀ ስንል በሰው ኃይልም በቴክኖሎጂ ማለት ነው። ለኤክስፖርት ደግሞ አምራቾችን ለማበረታታትና የትም ቦታ ምርታቸው ተቀባይነት አግኝቶ ተወዳዳሪ መሆን እንዲችሉ እያገዝና ያለ ነው። በኢትዮጵያና ፈረንሳይ ባለሀብቶች ሽርክና ከ11 ዓመታት በፊት የተቋቋመው ላቦራቶሪው በአውሮፓ ገበያ ላይም ተቀባይነቱ እያደገ መምጣቱን ይገልጻል። ኢትዮጵያ ውስጥ የምግብ ምርቶች የቆይታ ጊዜን የመፈተሽ አቅም ያለው ብቸኛ ላቦራቶሪ ስለመሆኑም ተጠቁሟል። አፈር ራሱ ውጭ ተልኮ የሚመረመርበት ሁኔታ ነበር። አሁን ግን በዚሁ በእኛው ላቦራቶሪ እየተመረመረ ነው። ኢትዮጵያ ውስጥ እኛ ብቻ ነን በአይሶ ሜተድ የሸልፍ ላይፍን እየሰራ ያለ ነው። ይሄ ደግሞ በሶስተኛ ወገን እንደመሆናችን የኛ ምስክርነት ይሄ ሸልፍ ላይፍ የቆይታ ጊዜ በጥናት በሪሰርች ማለት ነው ተጠንቶ ነው ለዛ ፋብሪካ ወይም አምራች የሚሰጠው። ኢትዮጵያ በመሰረተቻቸውና በምትመሰረታቸው ዓለም አቀፋዊና ቀጠናዊ የንግድ ትስስሮች ላይ ውጤታማ እንድትሆን እንደ ብሌስ አግሪ ፉድ ላቦራቶሪ ያሉ የግልና የመንግስት የምዘና ላቦራቶሪዎች ሚና ከፍ ያለ ነው። የባለ ሀብቶች ምርቶችን የማስመዘን ባህል መዳበር አስፈላጊነትም ተጠቁሟል። በአርባ ምንጭ ከተማ ማዘጋጃ ቤት የሚስተዋለው የአመራሮች መቀየርና የአሰራር ክፍተት ተገቢውን አገልግሎት እንዳናገኝ አድርጓል ሲሉ ተገልጋዮች ቅሬታቸውን አሰሙ። የጋሞ ዞን አስተዳደር በበኩሉ አርባ ምንጭ ከተማን ጨምሮ በሌሎችም አካባቢዎች የሚስተዋሉ ችግሮችን ለመቅረፍ የሚያስችል ክትትል እያደረኩኝ ነው ብሏል። አሸናፊ እንዳለ
በአርባ ምንጭ ከተማ የሚገኙ ነዋሪዎች ተደጋጋሚ ቅሬታ ከሚያቀርቡባቸው የአገልግሎት መስጫ ተቋማት መካከል የከተማው ማዘጋጃ ቤት አንዱ መሆኑን ኢቲቪ በስፍራው በመገኘት ያነጋገራቸው ተገልጋዮች ይገልጻሉ። በማዘጋጃ ቤቱ የተለያዩ አገልግሎቶችን ለማግኘት የሚመጡት እነዚህ ተገልጋዮች በተለይም የአመራሮች በፍጥነት መቀየርና የአሰራር ክፍተቶች ፈተና እንደሆኑባቸው ተናግረዋል። አንድ ጉዳይን የሚጀምር ስራ አስኪያጅ ይቀያየራል በየጊዜው። ያ ስራ አስኪያጅ የሚቀያየርበት ነገር ደግሞ እንደ አዲስ ደግሞ የሚመጣው አዲሱ ደግሞ እንደ አዲስ ይጀምራል። ያ ችግር ትልቅ ማነቆ ሆኖብናል። አንዳንድ ጊዜ ስብሰባ ይበዛል። ባለጉዳይ ተቀጥሮ እያለ ወደ ስብሰባ ያዘንብላሉ። አሰራሩ ማዘጋጃ ቤት ላይ እኔ ብቻ አይደለም፣ የአርባ ምንጭ በሙሉ ነው የሚያለቅሰው። ካርታ ላይ ካርታ ነው ተሰርቶ የሚሰጠው። ሚስት የባልን እናት ንብረት ወራሽ እንደሆነች ካርታ ይሰራሉ፣ በውርስ ማስተላለፋ ቅጽ ይሞላሉ። ይሄ እኔ ብቻ አይደለም፣ ብዙ ሰው ነው ማዘጋጃው ላይ ሮሮ እያሰማ ያለው። ማሰው አለ። እነዚህን ችግሮች ማዘጋጃ ቤቱ በአፋጣኝ ሊቀርፍና ፈጣን አገልግሎትን ሊሰጥ ይገባል የሚሉት ተገልጋዮቹ ችግሮቹ ጊዜ የሚሰጣቸው አይደለም ብለዋል። እኛ መዘጋጃ ቤት ማለት አገልጋይ ነው፣ ግን ብዙ ተገልጋዮች ደግሞ የሚመጡበት ነው። ለተገልጋይ ብዙም እንትን የላቸውም። ከፈለክ እንትን ትላለህ፣ ጉዳያቸውም አይደለም። አንተ አያያዛቸው አቀራረባቸው በጣም ትንሽ እሱ ሊስተካከል ይገባል። በባለ ጉዳዩ ቀንም ስብሰባ ነው፣ በባለ ጉዳዩ ቀንም እነሱ ውጭ ላይ ሌላ ስራ አላቸውና ይሄ ነገር ቢቀረፍ። ተገልጋዮቹ የሚያነሱት የአመራር መቀየር ችግር ተገቢነት ያለው ቅሬታ መሆኑን ያረጋገጠው ማዘጋጃ ቤቱ በበኩሉ አገልግሎቴን ለማዘመን እየሰራው ነው ይላል። ማዘጋጃ ቤት ሰርቪስ የሚሰጥ መስሪያ ቤት እንደመሆኑ መጠን ብዙ ሮሮ ይነሳል። በጣም በርካታ ከባለሙያዎች ዘንድ የሚነሱ ነገሮች ያሉ ሀቅ ነውና እሱን ለመቅረፍ አሁን በቅርቡ እጅ ንክክ ነፃ የሆነ ሰርቪስ አገልግሎት ለመስጠት ቀጣይ ዓመት ላይ ዲጂታል በሆነ መልኩ ለመስጠት ሲስተም ዝርጋታ ውስጥ ልንገባ ነው። የከተማው ሕዝብ የሚያነሳቸው ችግሮችን ለመቅረፍ የሚያስችሉ የተለያዩ አሰራሮች እየተዘረጉ ነው የሚለው ደግሞ የአርባ ምንጭ ከተማ አስተዳደር ነው። ከንቲባ ላይ ያሉ በሁሉም ሴክተሮች እያንዳንዱ ሴክተር ምን መፍታት አለበት የሚለው ታቅደዋል። ስለዚህ ሁሉም ሴክተሮች ይሄን ደግሞ እያንዳንዱን ነገር ለቅሞ በ60 ቀን ውስጥ ኦሎሞስት ዛሬ ግንቦት 14 ቀሪ የ45 ቀን ውስጥ መሰራት የሚገቡ ነገሮች ምንድናቸው የሚለው ነገር ተይዞ በየቀኑ የሚፈጸሙ ጉዳዮችን እየተከታተልን ነው የምናስፈጽመው። የአመራር መቀየርና ሌሎችንም የሚነሱ ችግሮች ለመቅረፍ ከከተማ ባሻገር በዞኑ የስርዓት ግንባታ ማጠናከር ላይ ትኩረት ሰጥቶ እየሰራ መሆኑን ያሳወቀው ደግሞ የጋሞ ዞን አስተዳደር ነው። ተቋማት ጠንካራ ከሆኑ ግለሰቦች የተቋማትን የሚመሩ የሚያስተባብሩ ግለሰቦች ቢቀያየሩ ብዙ ችግር አይገጥምም። ግን የዚያ ችግር በመኖሩ እንዲህ አይነት በግለሰቦች ይሁንታ በግለሰቦች ጥንካሬ የሚመሰረት ሆኖ እናየዋለን። በእርግጥ እንደኛ ዞን አመራር በየደረጃው ያለን በዞን ማዕከልም በወረዳዎች በከተማ አስተዳደሮች እስከ ቀበሌ ያሉ አመራሮችን የማብቃት የመገንባት ስራ የማጠናከር ስራ በየጊዜው እንሰራለን። ዞኑ ያሉ ክፍተቶች እንዲታረሙና እንዲስተካከሉ ልዩ ክትትል አደርጋለሁም ብሏል። በጉራጌ ዞን በዘንድሮ የበልግ ወቅት የታየው የግብዓት አቅርቦት ችግር መንግስት ትኩረት አድርጎ የማይፈታው ከሆነ ዞኑ እስከ 30 በመቶ የሚደርስ የምርት መቀነስ ሊያጋጥም እንደሚችል ገለጸ። የዞኑ አስተዳደሮች ከፍተኛ የምርጥ ዘርና ማዳበሪያ አቅርቦት ችግር እንዳያጋጥማቸው የገለጹ ይገኛል። ዮሐንስ ፍሳ። የጉራጌ ዞን አበሽጌ ወረዳ በቆሎ አምራች ከሚባሉ የዞኑ አካባቢዎች ግንባር ቀደም ተጠቃሽ ነው። በወረዳው የአቡኮ ቀበሌ አርሶ አደሮችም የበልግ እርሻ እንቅስቃሴ ላይ ይገኛሉ። የአቦኮ ቀበሌ ነዋሪ የሆነው አርሶ አደር ሙልጌታ ጎቡ የበልግ እርሻውን አርሶ ለመዝራት በሬዎቹን ጠምዶ እየታተረ ቢገኝም የምርጥ ዘርና ማዳበሪያ እጦት እንደፈተነው ይናገራል። ዘንድሮ ማዳበሪያ ጭራሽ መጋዘናችን ላይ አልገባም። ዳፕ ኒፒኤስ ማለት ነው። ያው በግዢ ተብሎ አዲስ አበባ የተወሰነ ሰው አገኘ እንጂ የተወሰነ ሰው አላገኘንም። ዘርም እንደዛው ለ3 አንድ ከረጢት ማሹ ለ2 እንደዛ ነው። ምንም በዘንድሮ ለማምረትም በጣም ከባድ ነው። አሳሳቢ ጉዳይ ላይ ነው ያለነው። ሰው ግን ነጋዴ እጅ በሽ ነው። 7000 ነው አንዱ ኩንታል። የአካባቢው አርሶ አደር በበልግ ግብርና እንቅስቃሴ ላይ የገጠመው የግብዓት አቅርቦት ችግር ቀጣይ በመኸር ካልተፈታም አብዛኛው አርሶ አደር ችግር ላይ እንደሚወድቅ አርሶ አደር ሙልጌታ ይገልጻል። አብዛኛው ትንሽ ብር እንኳን ያለው ሰው ከነጋዴም በዛም እያለ ያመርታል።
ደሃው ክፍሉ ያው ቁጭ ብሏል። ዘሩ እያለፈንም ስለሆነ በቤት ዘርም ሆነ በዛም ሆነ እየተተከለ ነው። ለቀጣው ማዳበሪያ ካለ መንግስት ካለ ማዳበሪያ ቢያቀርብልን ነው። በአበሽጌ ወረዳ አቡኮን ጨምሮ በተለያዩ ቀበሌዎች ላይ ባደረግነው ቅኝት መሰል የግብዓት አቅርቦት ችግር በአርሶ አደሩ ዘንድ ተደጋግሞ ተነስቷል። አሁን በቆሎ አንድ ዘራን እንደምንም ከስረን ብትበቅልም ሁለተኛ ዙር ማዳበሪያ ያስፈልገዋል። ዩሪያ ሶስተኛ ዙርም እንደዚሁ እንደ አቅም ያስፈልገዋል። ለመኸሩ እንኳን ትንሽ ማዳበሪያ ካላገኘን አሁን በመንግስት ደረጃ ካላገኘን ገዝተን የመጠቀሙ ሁኔታ ራሱ አቅማችን ማጠን ጨርሰናል። ምሳሌ እኔ 6 ሄክታር መሬት አለኝ። ከ6 ሄክታር መሬቴ ያገኘሁት አንድ ከረጢት ለሁለት ነው ዘር፣ ግማሽ ከረጢት ማዳበሪያ ነው ያገኘሁት። ሌላው ምን ይሆናል? ያው 7000 ብር 6000 ብር ዘር ገዝቼ ነው የምዘራው። እኔ ስላለኝ ነው የምዘራው። ምንም የሌላቸው ሰዎች መዝራት የማይችሉ ወይ ፍየል ኖራቸው ፍየላቸውን ሽጠው ከብት ኖራቸው ከብት ሸጠው የማይኖሩ ሰዎች አሉ። በቃ መሬቱ ዳዋ እንደለበሰ። በቀበሌው የግብርና ባለሙያ የሆነችው ሙሉዬ ፈንቴ የተፈጠረው የማዳበሪያና ግብዓት አቅርቦት ችግር በሙያ ደረጃ አርሶ አደሩ እንዳናግዘው ጭምር አድርጎናል ትላለች። ያው በፊት ሞዴል የነበረ አርሶ አደር አቅሙ እየተዳከመ በቃ ወደ ኋላ እንደ ዘንድሮ ወደ ኋላ በቃ የ5 ዓመት ወደ ኋላ እንደሚሄድ ነው እኛ የተረዳ ነው። እንደ ዘንድሮ ችግር ገጥሞን አያቅም። አርሶ አደርም እኛም ለመደገፍ በቃ ተቸግረናል። በጉራጌ ዞን በዘንድሮ የበልግ ወቅት የታየው የግብዓት አቅርቦት ችግር መንግስት ትኩረት አድርጎ የማይፈታው ከሆነ እስከ 30 በመቶ የሚደርስ የምርት መቀነስ ሊያጋጥመው እንደሚችል ተነግሯል። ከ97000 ሄክታሩ በ68000 ሄክታሩ በአዝርዕት ሰብሎች ነው። እነ በቆሎን፣ ማሽላን፣ እነ ሰሊጥን ነው መነሻ አድርገን የሰራ ነው። ከሆርቲካልቸር ሰብሎቻችን አኳያ እነ ድንች፣ ስኳር ድንች፣ ጎደሬ፣ ቦያ አካባቢ ላይ ነው ምንሰራው። ከዚህ ከ97000 ሄክታሩ እኛ እስከ 12 ሚሊዮን ኩንታል ምርት ነበር ምንጠብቀው እንደ መምሪያ። ግን ደግሞ አሁን የምርጥ ዘር እጥረቱ የማዳበሪያ እጥረቱ ሲጨመር አይ ቲንክ ከ25 እስከ 30% ሎስ እናደርጋለን በእርግጠኝነት ማለት ምንም ጥያቄ የለውም። ለኢቲቪ ዘገባ ዮሐንስ ፍስሐ ወልቂጤ። ጉግልሞ ማርኮኒ ለሬዲዮ ፈጠራው የባለቤትነት ማረጋገጫ ያገኘው እንደ አውሮፓውያን አቆጣጠር በ1896 በዚህ ሳምንት ነበር። የማርኮኒ የሬዲዮ ፈጠራ በወቅቱ የዓለምን የመረጃ ቅብብሎች ስርዓት የቀየረም ነበር። ሜሮን በረዳ ሳምንቱን በታሪክ ታቀርበዋለች። የሰዎችን የተግባቦትና መረጃን የማግኘት እንዲሁም የመለዋወጥ ዘዴ እስከ መጨረሻው መቀየር የቻለው የራዲዮ ፈጠራ ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ18ኛው ክፍለ ዘመን መጨረሻዎቹ ላይ እንደሆነ ይነሳል። በጣሊያን ቦሎኛ የተወለደው ጉግሌሎ ማርኮኒ ደግሞ የዚህ የዓለምን የመረጃ ቅብብሎሽ የለወጠና ያፋጠነውን ሬዲዮ ፈጣሪ ነው። እንደ አውሮፓውያን አቆጣጠር በ1894 በጀርመናዊው የፊዚክስ ሊቅ ሄንሪክ ሩዶልፍ በኤሌክትሮማግኔቲክ መስተጋብር የማይታዩ ሞገዶች እንደሚፈጠሩ በምርምር ማረጋገጡ ማርኮኒን ለአዲስ ፈጠራ የሳበ ጉዳይ ሆነ። ይህንንም ተከትሎ ማርኮኒ የራሱ ሞገድ ያለው መሳሪያ በቤተሰቡ መሬት ላይ በመትከል የማይሎች ርቀት ወዳለው ቦታ ላይ የድምጽ ምልክቶችን ይልክ ጀመር። ይሁንና ለዚህ ሙከራው ከሀገሩ መንግስት እውቅና ማግኘት ያልቻለው ማርኮኒ ህልሙን ለማድረግ ወደ ለንደን አቅንቶም ነበር። ታዲያ በለንደን ፈጠራውን የሚያበረታቱት እንደ ብሪታንያ ፖስታ አገልግሎት ያሉ ተቋማትን ማግኘቱን ተከትሎ በአንድ ዓመት ውስጥ እስከ 12 ማይል ድረስ መልእክት መላክ የሚያስችል ፈጠራን ፈጠረ። በዚህም አላበቃም። የገመድ አልባ ጣቢያ በመገንባት የእንግሊዝ ንጉሳውያን ቤተሰቦች መልእክት እንዲለዋወጡ ማድረግ የቻለው ማርኮኒ ወደ አሜሪካ በማቅናትም ከኒው ጀርዚ ባህር ዳርቻ ይካሄድ የነበረውን የጀልባ ውድድር በሽቦ አልባ መሳሪያው ለህዝቡ ሽፋን መስጠት ቻለ። ይህኔ ነው ታዲያ ማርኮኒ የገመድ አልባ ስርጭቱን ባህር ማዶን የተሻገረ እንዲሆን ፈጠራውን ማሻሻል የጀመረው። በርካታ የፊዚክስ ሊቃውንት የመሬትን ቅርጽ መሰረት በማድረግ የሬዲዮ ሞገዶች የሚጓዙት በቀጥታ መስመር ብቻ በመሆኑ የሬዲዮ ሞገዶችን ከአድማስ ባሻገር ለማሰራጨት የማይቻል ነው ብለው የማርኮኒ ጥረት ከንቱ ልፋት እንደሆነ ለማሳመን ቢሞክርም ይህ በደምደሚያው ግን ማርኮኒን ያሳመን አልነበረም። ታዲያ ማርኮኒ ያለመታከት በተደጋጋሚ ባደረገው ጥረት 2100 ማይሎችን ተሻግሮ ማስተላለፍ የሚችል ገመድ አልባ የድምጽ ሞገድን መፍጠር ቻለ። ይህ የማርኮኒ የራዲዮ ፈጠራ ታዲያ ቀስ እያለ የበርካቶችን ቀልብ መሳብም ጀመረ። መረጃዎችና ምስል ከሳሽ ታሪኮች ከአንዱ ጫፍ ወደ ሌላው ጫፍ በፍጥነት በመዳረስ የሰዎችን የመረጃ ፍላጎት እንዲሟላ ማድረግም ቻለ። እንደ አውሮፓውያን አቆጣጠር በ1920 የዜጎች
ዜጎች ለራዲዮ ያላቸው ፍላጎት እየናረ መጥቶ የትምህርት ተቋማት ሳይቀር ራዲዮን መሰረት ያደረጉ ትምህርቶችን መስጠት ጀመሩ። ታዲያ ይህ በርካታ ዘመናትን የተሻገረው የራዲዮ ቴክኖሎጂ ዛሬም ድረስ የበርካቶችን የመረጃ ፍላጎት ከማሟላት አልቦዘነም። ጉግሌሏ ማርኮኒም ለዚህ የራዲዮ ፈጠራው የባለቤትነት ማረጋገጫውን ያገኘው እንደ አውሮፓውያን አቆጣጠር በ1896 በዚህ ሳምንት ነበር። ወደ ውጭ ዜና አልፋለሁ። በህንድ የተከሰተውን የባቡር አደጋ መንስኤ ለማወቅ የሚያስችል ምርመራ ተጀመረ። በምስራቃዊ ኦዲሻ ግዛት የተከሰተው የባቡር አደጋ ሀገሪቱ በ10 ዓመታት ውስጥ አስተናግዳው የማታውቀው መሆኑ ተነግሯል። በአደጋው የተጎዱ ሰዎችን የነፍስ አድን ስራ ተጠናክሮ የቀጠለ ሲሆን የአደጋው መንስኤን ለማወቅ የሚያስችል ምርመራ መጀመሩን ቢቢሲ ዘግቧል። እስካሁን በአደጋው ከ288 በላይ ዜጎች ህይወታቸው ሲያልፍ በሺዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። ዘገባው የቢቢሲ ነው። ኬንያ የፕላስቲክ ብክለት እያስከተለ ያለውን ተጽዕኖ ምናባዊ እውነታ ወይም ቨርቹዋል ሪያሊቲ በመጠቀም ተማሪዎችን እያስተማረች እንደሆነ ተገለጸ። ተማሪዎች በንድፈ ሀሳብ ከሚያገኙት እውቀት በተጨማሪ በቨርቹዋል ሪያሊቲ መጠቀማቸው ስለ ችግሩ ለመረዳት እንዳስቻላቸው ገልጸዋል። ዘገባው የአፍሪካ ኒውስ ነው። ቶማስ ኃይሉ ያቀርበዋል። ከኢትዮጵያ ቴሌቪዥን የሰዓቱ ዜና በቃ።